ሰላም ሰላም ተማሪዎች መምህር ቴዎድሮስ ነኝ ከሳቋማ እንዴት ናችሁ? በዛሬው የኬሚስትሪ ምዕራፍ 2 ቪዲዮአችን ላይ ሴክሽን 2.10 ኢንትሮዳክሽን ቱ ኬሚካል ቦንዲንግ እንመለከታለን ማለት ነው። ከዚህ በፊት በነበረው ቪዲዮአችን ላይ እንግዲህ ኢንትሮዳክሽን ቱ ዘ ዩኒት ወይም ደግሞ ስለ ከምዕራፍ 2 ዩኒት አንስተናል ማለት ነው። እንዲሁም ደግሞ የምዕራፉን ዓላማዎች ነካክተናል። በዛሬው ቪዲዮአችን ላይ ደግሞ 2.10 ዴፊኒሽን ኦፍ ኬሚካል ቦንዲንግ እና ከኬሚካል ቦንዲንግ ዴፊኒሽን ጋር የተያያዙ ተርሞችና ኮንሰፕቶችን የምንመለከት ይሆናል ማለት ነው። At the end of this section, the students will be able to define chemical bonding. እንግዲህ ይህንን ሴክሽን ወይም ደግሞ 2.1ን ይህንን ሴክሽን ከተማራችሁ በኋላ አንደኛው የምታገኙት ነገር ወይም ማድረግ የሚያስችላችሁ ነገር ኬሚካል ቦንዲንግን ዲፋይን ማድረግ ትችላላችሁ ማለት ነው። Explain why atoms form chemical bonds. ስለዚህ በተጨማሪም ደግሞ አተሞች ለምንድነው ኬሚካል ቦንድን የሚፈጥሩት የሚለውን ኤክስፕሌን ማድረግ ትችላላችሁ ወይም ምክንያቱን መናገር ያስችላችኋል ማለት ነው። Illustrate chemical bonding using the octet rule. በተጨማሪም ደግሞ ኦክቴት ሩልን በመጠቀም ኬሚካል ቦንዲንግን ታብራራላችሁ ትገልጻላችሁ። Describe the types of chemical bonding and the mechanisms of the bonding process. ከዚህ በተጨማሪ types of chemical bonding describe ማድረግ ትችላላችሁ። በተጨማሪም ቦንዲንግ ፕሮሰስን ወይም ደግሞ የቦንዲንግን ሂደት ምን እንደሚመስል ሜካኒዝሙን ታያላችሁ ማለት ነው። In grade 9, you learned about chemical bonding and its types such as ionic, covalent and metallic bonding. እንግዲህ ተማሪዎች በዘጠነኛ ክፍል ትምህርታችሁ ላይ አሁንም ወደ ኋላ ሄዳችሁ እንድትመለከቱ አድቫይዝ አደርጋችኋለሁ። ስለዚህ ስለ ኬሚካል ቦንዲንግ ተመልክታችኋል። ኬሚካል ቦንዲንግ ምን ማለት እንደሆነና እንዲሁም ደግሞ ሶስቱን የኬሚካል ቦንዲንግ አይነቶች አዮኒክ፣ ኮቫለንት፣ ሜታሊክ ቦንዲንግ የተባሉትን ከዚህ ባሻገር ደግሞ በእነዚህ ቦንዲንግ የተያያዙ የተለያዩ ኮምፓውንዶችን ወይም ደግሞ በእነዚህ ቦንዲንግ የተያዙ ኮምፓውንዶችን ባህሪያትም ተመልክታችኋል ማለት ነው። ስለዚህ ወደ ኋላ መለስ ብለን ለማስታወስ ያክል ለምሳሌ አዮኒክ ቦንዲንግ በሜታልና በነን ሜታል መካከል በትራንስፈር ኦፍ ኤሌክትሮን የሚፈጠር ቦንዲንግ እንደሆነ ተምራችሁ ነበር በዘጠነኛ ክፍል ትምህርታችሁ ላይ። ከዚህ በተጨማሪ ኮቫለንት ቦንዲንግ ደግሞ በሼሪንግ ኦፍ ኤሌክትሮንን በመካፈል የሚፈጠር ቦንድ እንደሆነ ተመልክታችኋል። በተጨማሪም ሜታሊክ ቦንዲንግ በአቶሚክ ኒውክላይ እና በፍሪሊ ሙቪንግ ኦር በዲሎካላይዝድ ኤሌክትሮኖች መካከል የሚፈጠር ቦንድ እንደሆነ ተመልክታችኋል። አሁንም እንግዲህ እነዛን በስፋት እንከልሳቸዋለን። ከዛ በተጨማሪ we will discuss some new concepts about chemical bonding like intermolecular forces, molecular geometry and theories of chemical bonding. እንግዲህ ዛጋ ካየናቸው ከኬሚካል ቦንዲንግ ምንነትና ታይፕስ ኦፍ ኬሚካል ቦንዲንግ በተጨማሪ አዳዲስ ኮንሴፕቶች ላይክ ኢንተርሞሌኩላር ፎርስ ምን ማለት እንደሆነ እንዲሁም ደግሞ የኢንተርሞሌኩላር ፎርስ አይነቶችን እንዲሁም የተለያዩ ሞለኪውሎችን ጂኦሜትሪ እንዴት ማግኘት እንደምንችልና እንዲሁም ጂኦሜትሪያቸውን እንመለከታለን። በተጨማሪም ቲዮሪስ ኦፍ ኬሚካል ቦንዲንግ ከኬሚካል ቦንዲንግ ጋር የተያያዙ ቲዮሪዎችን እንመለከታለን ማለት ነው። Activity 2.1 Form a group of 4 and discuss the following questions then present your responses to the whole class. Why do atoms combine? So የመጀመሪያው አክቲቪቲ 2.1 ጥያቄ አተሞች ለምንድነው ኮምባይን የሚያደርጉት? ርዕሳችን ምንድነው? ኬሚካል ቦንዲንግ። ስለዚህ ኬሚካል ቦንዲንግ ስንል እንግዲህ አተሞች ኮምባይን እንደሚሆኑ የሚጠቁመን ነገር ነው። ስለዚህ ለምንድነው አተሞች ኮምባይን የሚሆኑት? ጥሩ እንግዲህ ተማሪዎች እንደተወያያችሁበት ተስፋ አደርጋለሁ። በጣም ጥሩ። ስለዚህ አተሞች ኮምባይን የሚሆኑት ባጭሩ ምን ለመሆን ነው? ስቴብል ለመሆን። ስቴቢሊቲ በኬሚስትሪ ምንድነው? having low potential energy። ስለዚህ አተሞች ሁልጊዜ ስቴብል መሆንን ይፈልጋሉ። ልክ ሁላችንም ስቴብል መሆን እንደምንፈልግ ስለዚህ በህይወታችን በስራችን በሌሎችም ነገሮች የተረጋጋ ስቴት ላይ መሆን እንፈልጋለን አይደል? ልክ እንደዛ ሁሉ የአተሞችም ተፈጥሮ ስቴቢሊቲን ይሻል ማለት ነው። ስለዚህ ስቴቢሊቲ በጣም ወሳኝ ወርድ ነው በኬሚስትሪ። ስለዚህ አተሞች ኮምባይን የሚያደርጉበት ምክንያት ስቴብል ለመሆን። ስቴቢሊቲ ማለት ደግሞ having low ፖቴንሻል ኤነርጂ ማለት ነው። having low potential energy። ስለዚህ አተሞች በሚቀላቀሉበት ጊዜ ኬሚካሊ ኮምባይን በሚያደርጉበት ጊዜ at low potential energy ላይ ይሆናሉ። at low energy level ላይ ሆኑ ማለት ስቴብል ሆኑ ማለት ነው።
Activity 2.1 question number 2 why are molecules more stable than free atoms? ለምንድን ነው ሞለኪውሎች ከፍሪ አተሞች ይልቅ ሞር ስቴብል የሆኑት? ለምሳሌ ወተርን ከሃይድሮጅንና ኦክሲጅን አሎን ይበልጥ ሞር ስቴብል የሆነው ለምንድን ነው የሚለን እንዳትረሱ ዲስከሽን ፖይንቶች ናቸው። ስለዚህ መጀመሪያ እናንተ ዲስከስ አርጉ፣ ቪዲዮን ፖዝ አርጉትና ዲስከስ አርጉ በግሩፕ። ባጭሩ መልሳችን ምንድነው? ምክንያቱም ኤሌመንቶች ወይም አተሞች በሞለኪውል ፎርም ሲሆኑ ስቴብል ኤሌክትሮን ኮንፊግሬሽንን አቴን ያደርጋሉ። ያ ማለት አት ሎወር ኢነርጂ ስቴት ላይ ይሆናሉ ማለት ነው። ስለዚህ the total energy of the atoms in a molecule is reduced ይሆናል። ስለዚህ ሞለኪውሎች ሞር ስቴብል ናቸው ከፍሪ አተሞች ይበልጥ ማለት ነው። Activity 2.1 question number 3 what forces act on two atoms as they come together? ሁለት አተሞች እየቀረቡ ሲመጡ ምን አይነት ፎርሶች አክት ያደርጋሉ ነው የሚለን። ጥሩ እንግዲህ እዚህ ጋር በምናይበት ጊዜ ቻርጅድ የሆኑ ሰባት ቢግ ፓርቲክሎች ላይ ፎከስ ማድረግ ይኖርብናል። ስለዚህ ሴንትራል ፓርት ኦፍ አን አተም ምንድነው? ሁልጊዜም ፖዚቲቭሊ ቻርጅድ ነው። እዚህ ጋር ደግሞ ስምናያቸው እንግዲህ ኤሌክትሮንን የሚያሳየን ነገር ነው። ኤሌክትሮንስ እዚህ አካባቢ ሙቭ እንደሚያደርጉ ማለት ነው። ስለዚህ ኤሌክትሮንስ ደግሞ ኔጌቲቭሊ ቻርጅድ ናቸው። ስለዚህ በኤሌክትሮኖችና በኤሌክትሮኖች መካከል ሪፐልሽን ይኖራል። እንዲሁም ደግሞ በኒውክሊየሱና በኒውክሊየሱ መካከል ሪፐልሽን ፎርስ ይኖራል። ከዛ በተጨማሪ ግን የዚህ አተም ፖዚቲቭሊ ቻርጅድ ሴንትራል ፓርት እዚህ ጋር ያለው ኤሌክትሮን ላይ አትራክቲቭ ፎርስ ኤግዘርት ያደርጋል። በተጨማሪም የዚህም ፖዚቲቭሊ ቻርጅድ ሴንትራል ፓርት እዚህ ጋር ያለው ኔጌቲቭሊ ቻርጅድ ኤሌክትሮንስ ላይ አትራክቲቭ ፎርስ አፕላይ ያደርጋል ማለት ነው። ስለዚህ በሁለቱ ኒውክሊያዎች መካከል ሪፐልሲቭ ፎርስ አክት ያደርጋል። እንዲሁም ደግሞ በአንዱ ኒውክሊየስ እና በሌላኛው ኤሌክትሮን መካከል በአንዱ ኒውክሊየስ እና በሌላኛው ኤሌክትሮን መካከል አትራክቲቭ ፎርስ አክት ያደርጋል ማለት ነው። ስለዚህ እነዚህ ፎርሶች አክት ያደርጋሉ በሁለት አተሞች መካከል ማለት ነው። Activity 2.1 question number 4 explain how the potential energy changes when two hydrogen atoms form a bond. ሁለት ሃይድሮጅን አተሞች ቦንድ ሲፈጥሩ ያለውን የፖቴንሻል ኢነርጂ ለውጥ አስረዱ ነው የሚለን ጥያቄ ቁጥር 4 ማለት ነው። ስለዚህ እስቲ ፖቴንሻል ኢነርጂው ምን እንደሚመስል ሁለቱ ሃይድሮጅኖች የተቀራረቡ መተው ኬሚካል ቦንድ ሲፈጥሩ እንዲሁም ደግሞ ሲራራቁ ምን እንደሚመስል ፖቴንሻል ኢነርጂያቸው በግሩፕ ተወያዩና ለመመለስ ሞክሩ። ከዛ በኋላ አብረን እናያለን። በጣም ጥሩ ተማሪዎች እንደተወያያችሁ ተስፋ አረጋለሁ። እዚህ ጋር የምትመለከቱት ግራፍ በደንብ አድርጎ ሰመራይዝ ያደርግልናል። ስለዚህ እዚህ ጋር የተጠየቅነው ጥያቄ ለመመለስ ያግዘናል ማለት ነው። እዚህ ጋር ኤክስ አክሲስ ጋር የሚያሳየን ኢንተር ኒውክሊየር ዲስታንስ በሁለቱ ሃይድሮጅኖች መካከል ያለውን ዲስታንስ ነው የሚያሳየን። እዚህ ጋር ወደ ላይ ደግሞ ፖቴንሻል ኢነርጂን እናገኛለን ማለት ነው። ፖቴንሻል ኢነርጂ ወደ ላይ እየጨመረ ነው የሚሄደው። ስለዚህ እዚህ ጋር ሚኒመም ፖቴንሻል ኢነርጂ ነው የሚያሳየን ማለት ነው። ስለዚህ ይሄ ማለት እንግዲህ ሁለቱ ሃይድሮጅን አተሞች ተቀራርበው ኦፕቲማል ዲስታንስ ላይ ሲደርሱ ቦንድ ሲፈጥሩ አት ሎ ፖቴንሻል ኢነርጂ ላይ ሲሆኑ ማለት ነው። ያንን ነው የሚያሳየን። ይሄ ከዛ በላይ መቅረብ አይችሉም፣ ምክንያቱም ኒውክሊየሶቹ ስለሚገፋፉ በኒውክሊየሶቹ መካከል ሪፐልሽን ፎርስ ስላለ ማለት ነው። እዚህ ጋር የምንመለከተው ማለት ነው ኢንተር ኒውክሊየር ዲስታንሱ በሁለቱ ሃይድሮጅኖች መካከል በሁለቱ ሃይድሮጅን ኒውክሊየሶች መካከል ያለው ዲስታንስ እየሰፋ እየራቀ ሲሄድ ወይም አይሶሌትድ ሲሆኑ ማለት ነው። በዛ ጊዜ ፖቴንሻል ኢነርጂው ከፍ ያለ ነው። ኢንዲቪጁዋል የሆነ ፖቴንሻል ኢነርጂ ነው የሚኖራቸው ምክንያቱም ተራርቀው ስለሚገኙ ማለት ነው። ስለዚህ ሁለት ሃይድሮጅን አተሞች ተቀራርበው ከዛ ኬሚካል ቦንድ በሚፈጥሩበት ጊዜ ሎ ፖቴንሻል ኢነርጂ ይኖራቸዋል። አት ፋር ዲስታንስ በሚሆንበት ጊዜ ደግሞ ወይም በኒውክሊያዎቹ መካከል ያለው ዲስታንስ እየጨመረ በሚመጣበት ጊዜ ደግሞ ፖቴንሻል ኢነርጂያቸው እየበዛ ይመጣል ወይም ደግሞ እየጨመረ ይመጣል ማለት ነው። The attractive force which holds atoms, ions and molecules together is called a chemical bond. ስለዚህ ኬሚካል ቦንድ በአጭሩ ስናስቀምጠው ሪፈር የሚያደርገው እንግዲህ አተሞችን፣ አየኖችን፣ ሞለኪውሎችን አንድ ላይ እንዲሆኑ ሆልድ አርጎ የያዘን አትራክቲቭ ፎርስ ነው ማለት ነው። ለምሳሌ በውሃ ሞለኪውል ውስጥ በምናይበት ጊዜ ሃይድሮጅንና ኦክሲጅን እንዲያያዙ ያደርገልን አትራክቲቭ ፎርስ ነው ሪፈር የሚያደርገው ኬሚካል ቦንዲንግ ማለት ነው። እዚህ ጋር እንግዲህ እንደምናየው በእያንዳንዱ ኤሌመንት መካከል ያለ አትራክሽን ፎርስ አለ። ያንን ፎርስ ነው ኬሚካል ቦንድ የምንለው ማለት ነው።
Since these forces of attraction are intramolecular forces, they have an effect on the chemical properties as well as the physical properties of the chemical. እንግዲህ ይህ ፎርስ ኦፍ አትራክሽን ወይም ደግሞ ኬሚካል ቦንድ ያልነው ምን አይነት ታይፕ ኦፍ ፎርስ ነው? ኢንትራሞለኪውላር ፎርስ። ሁለት አይነት ፎርሶች አሉ እንግዲህ ኢንትራና ኢንተር። ኢንትራ ስንል በአንድ ሞለኪውል ውስጥ በአተሞች መካከል በአንደኛው አተም እና በሌላኛው አተም መካከል ላይ ያለውን ፎርስ ምን እንለዋለን? ኢንትራ ሞለኪውላር እንለዋለን። በአንደኛው ሞለኪውልና በሌላ ሞለኪውል መካከል ያለውን ፎርስ ደግሞ ኢንተር እንለዋለን። ስለዚህ ይህ ኢንትራ በአተሞች መካከል ያለ በመሆኑ ስለዚህ ብዙ ሲግኒፊካንት የሆኑ ኢፌክቶች አሉት ማለት ነው። በሞለኪውሉ ኬሚካላዊ ባህሪ ላይ ፊዚካላዊ ባህሪ ላይ ትልቅ ተጽዕኖ አለው ማለት ነው። ይህ ፎርስ ኦፍ አትራክሽን ይህም ምንድነው? ኬሚካል ቦንዲንግ ማለት ነው። 2.11 the octet ሩልን እንመለከታለን። ይህ ሩል እንግዲህ በጣም ወሳኝ ሩል ነው። በተለይም ደግሞ ስለ ኬሚካል ቦንዲንግ ስናወራ አተሞች ኬሚካሊ ኮምባይን መሆን የሚፈልጉት ይህንን ሩል ፉልፊል ለማድረግ ነው። ስለዚህ ይህ ሩል ምን እንደሚል አጠር አድርገን ለመመልከት እንሞክራለን ማለት ነው። በጣም ጥሩ። ትምህርታችንን በአክቲቪቲ 2.2 እንጀምራለን። እንዳትዘነጉ መነሻችንን from your knowledge of grade 9 chemistry discuss the following questions in a group of 4 then present your responses to the whole class. እዚህ 9ኛ ክፍል ላይ ካላችሁ ዕውቀት ወይም ደግሞ ስለ ኬሚካል ቦንዲንግ ካላችሁ መሰረት ተነስታችሁ የሚቀጥሉትን ጥያቄዎች ላይ በግሩፕ ተወያይ ነው የሚላችሁ። አደራ እንድትወያዩ እሺ። መወያየታችሁ ጥቅም ስላለው ማለት ነው። Activity 2.2 question number 1 why do some atoms combine while others do not? Give some examples in your answer. እንግዲህ አክቲቪቲ 2.2 ጥያቄ ቁጥር 1 የሚለን አንዳንድ አተሞች ለምንድን ነው ኬሚካሊ ኮምባይን የሚሆኑት አንዳንዶቹ ደግሞ የማይሆኑት ነው የሚለን ይሄንን በምሳሌ አስደግፋችሁ እንድትመልሱ ነው እንግዲህ የሚጠይቀው አክቲቪቲ 2.2 question number 1 ማለት ነው። ስለዚህ ወደ መልሳችን ስንሄድ እንግዲህ መልሱ ባጭሩ ምንድነው ከስቴቢሊቲ ጋር የተገናኘ ነው ማለት ነው። አንዳንድ አተሞች ስቴብል ናቸው ስንል እንግዲህ ምን ማለታችን ነው? ኦል ሰብሼሎቻቸውና ኦርቢታላቸው ኮምፕሊትሊ ፊልድ ናቸው ማለታችን ነው። ለምሳሌ ኖብል ጋዞችን ብንወስድ በምሳሌ አስደግፉ ስለተባለ ለምሳሌ እዚህ ጋር ኔንን በምንወስድበት ጊዜ ኔም አቶሚክ ነምበሩ ስንት ነው? 10 ነው። ስለዚህ ኤሌክትሮን ኮንፊግሬሽኑን ስንሰራ 1s2 2s2 2p6 ይሆናል ማለት ነው። እዚህ ጋር እንደምንመለከተው እንግዲህ ይህ የኒየን ኤሌክትሮን ኮንፊግሬሽን ነው። ስለዚህ ኤስ መያዝ የሚችለው ማክሲመም ነምበር ኦፍ ኤሌክትሮን 2 ነው፣ ኮምፕሊትሊ ፊልድ ነው። ፒ መያዝ የሚችለው ማክሲመም ነምበር ኦፍ ኤሌክትሮን 6 ነው፣ እሱም ኮምፕሊትሊ ፊልድ ነው ማለት ነው። አጠቃላይ አውተር ሞስት ሼሉ ላይ 8 አለ። ስለዚህ ኒየን ኢዝ ስቴብል ኮምፕሊትሊ ፊልድ የሆኑ ሰብሼሎችና ኦርቢታሎች አሉት ማለት ነው። እዚህ ጋር በሌላ መልክ ደግሞ ለምሳሌ ካርበን ጋር ስንመጣ ካርበን አቶሚክ ነምበሩ 6 ነው። ስለዚህ ኤሌክትሮን ኮንፊግሬሽኑ በምንሰራበት ጊዜ 1s2 2s2 2p2 ይመጣል። ስለዚህ ፒ መያዝ የሚችለው ቶታል ነምበር ኦፍ ኤሌክትሮን ስንት ነው? 6። እዚህ ጋር ግን ያለው 2 ነው አይደለ? ስለዚህ አውተር ሞስት ሼሉ ስንት ነው? 2 ሲደመር 2 4 ነው። አውተር ሞስት ሼሉ 8 ማድረግ ነው የሚፈልገው። ምክንያቱም በኬሚስትሪ 8 ማለት ስቴቢሊቲ ስለሆነ ወይም ከስቴቢሊቲ ጋር የተገናኘ ስለሆነ ማለት ነው። ስለዚህ እዚች ጋር ስንት ይቀረዋል ማለት ነው? ካርበን 4 ኤሌክትሮን ይቀረዋል ማለት ነው ኮምፕሊትሊ ፊልድ። ስለዚህ ምን ያደርጋል? ከሌሎች ኤሌመንቶች ጋር ኬሚካሊ ኮምባይንድ ይሆናል ማለት ነው። ስለዚህ ምክንያቱ ባጭሩ አንዳንድ ኤሌመንቶች ኬሚካሊ ኮምባይንድ የሚሆኑት ለምንድን ነው? ስቴቢሊቲን አቴን ለማድረግ ወይም ደግሞ ኦክቴት ሩልን ፉልፊል ለማድረግ አውተር ሞስት ሼላቸውን 8 ለማድረስና ስቴብል ለማድረግ ሁሉንም ኦርቢታላቸውን መያዝ ከሚችሉ ድረስ ኮምፕሊትሊ ፊልድ እንዲሆኑ እስከሚያደርጉ ድረስ ነው። አንዳንዶቹ ደግሞ አን ሪአክቲቭ ሆነው የምናገኛቸው ወይም ከሌሎቹ ጋር ኮምባይንድ ሳይሆኑ የምናገኛቸው ኦልሬዲ ፉልፊልድ ስላደረጉ ምንን ኦክቴት ሩልን ወይም ደግሞ አውተር ሞስት ሼላቸው 8 ስለሆነ ሁሉም ሰብሼሎቻቸው ኮምፕሊትሊ ፊልድ የሆነ ኤሌክትሮንን ስለያዙ ማለት ነው። Activity 2.2 question number 2 why do different atoms form different types of bonding?
ጥያቄ ቁጥር 2 የሚለን ደግሞ የተለያዩ አተሞች ለምንድን ነው የተለያየ ቦንዲንግ አይነት የሚፈጥሩት ነው የሚለን። ለምሳሌ እዚህ ጋር በምንመለከትበት ጊዜ ሶዲየም እና ክሎሪን ኬሚካሊ ኮምባይንድ የሚሆኑት በአይኒክ ቦንድ ነው። እዚህ ጋር ደግሞ 2 ሃይድሮጅን አተሞች በኮቫለንት ቦንዲንግ የተያያዙ ናቸው ማለት ነው። እዚህ ጋር ደግሞ ስመጣ ሜታሊክ ቦንዲንግን እናገኛለን። ስለዚህ እነዚህ ልዩነቶች ለምን ተፈጠሩ ነው የሚለን ባጭሩ። ስለዚህ እንግዲህ ኤሌክትሮን ኮንፊግሬሽን እና the strength of the nucleus ኤሌክትሮን አትራክሽን ወይም ደግሞ በኒውክሊየሱና በኤሌክትሮን መካከል ያለ አትራክሽን ፎርስ እና እንዲሁም ደግሞ የአተሞች ኤሌክትሮን ኮንፊግሬሽን ነው የአተሞችን ፕሮፐርቲ እንዲሁም ደግሞ ታይፕስ ኦፍ ቦንዲንጋቸውን ዲተርማይን የሚያደርገው ማለት ነው። ይህም ስንል ለምሳሌ ኤሌክትሮን ኮንፊግሬሽን ስንል ሶዲየምን ኤሌክትሮን ኮንፊግሬሽን በምናይበት ጊዜ የሶዲየም ኤሌክትሮን ኮንፊግሬሽን ከዚህ በፊትም ደጋግመን አይተነዋል። ስለዚህ 1s2 11 ነው አይደል? ሶዲየም ኤሌክትሮን ነበር 1s2 2s2 2p6 3s1። ስለዚህ አውተር ሞስት ሼሉ 3 ነው። ሶስተኛው ኤነርጂ ሌቭል ላይ ኤስ ሰብሼል ላይ ያለችው ኤሌክትሮን ደግሞ 1 ነች። ስለዚህ ይህ አተም ወይም ሶዲየም ኤሌክትሮንን ሉዝ ማድረግ ትራንስፈር ማድረግ መስጠት ይቀለዋል ማለት ነው። ክሎሪን ጋር በተቃራኒው ደግሞ ስንመጣ ኤሌክትሮን ኮንፊግሬሽኑ ስናይ 1s2 2s2 2p6 3s2 3p5 ነው። ስለዚህ አንዲት ኤሌክትሮን ትጎለዋለች ማለት ነው። ስለዚህ ሶዲየምና ክሎሪን ኤሌክትሮንን በመስጠትና በመቀባበል ወይም ደግሞ ባይ ትራንስፈር ኦፍ ኤሌክትሮን ኬሚካል ቦንዲንግ ይፈጥራሉ። ያም ደግሞ አዮኒክ ቦንዲንግ ይባላል ማለት ነው። በተመሳሳይ መልኩም እዚህ ጋር ሃይድሮጅንና ሃይድሮጅን ኤሌክትሮንን ሼር በማድረግ በማዕከላቸው በሚኖረው በሃይድሮጅን ኒውክሊየስ እና በሁለቱ ሃይድሮጅኖች ኒውክላይ እና በሼርድ ኤሌክትሮኖች መካከል በሚኖረው ፎርስ አማካኝነት የሚፈጠር ቦንዲንግ ነው። ስለዚህ ኤሌክትሮን ኮንፊግሬሽን እና ስትሬንግዝ ኦፍ ኒውክሊየስ ኤሌክትሮን አትራክሽን ፎርስ የቦንዲንግ ታይፑን ዲተርማይን ያደርገዋል። በዚህ ምክንያት የተለያየ አይነት ቦንዲንግ ይፈጥራሉ አተሞች ማለት ነው። ጥሩ ተማሪዎች፣ አሁን ወደ ዋናው ትምህርታችን እንገባለን። ኦል ኖብል ጋዝ ኤክሴፕት ሂሊየም 1s2 half NS2 NP6 electron configurations where N indicate the highest occupied shell። እንግዲህ ኖብል ጋዝ የምንላቸው በፔሪዮዲክ ቴብል ላይ መጨረሻ ግሩፕ ላይ የሚገኙትን ወይም ግሩፕ 18 የምንላቸውን ነው። እነዚህ ናቸው ኖብል ጋዞች እነ ሂሊየም፣ ኒየን፣ አርገን፣ ክሪፕተን፣ ዴነን። ስለዚህ እነዚህ ኖብል ጋዞች ከሂሊየም ውጪ የሂሊየም ኤሌክትሮን ኮንፊግሬሽን ምንድነው 1s2 ከሱ ውጪ ያሉት በሙሉ ሃይስት ኦኩፓይድ ሼላቸው NS2 እና NP6 ነው። ለምሳሌ ፎር ኒየን ጋር ስንመጣ ሂሊየም አስ ኢነር ኮር ተጠቅመን ስንጽፈው 2s2 2p6። ስለዚህ 2s እና 2p6 n ሪፈር የሚያደርገው በዚህ ጊዜ 2 ነው። እዚህ ጋር እንደምንመለከተው sም ፒም መያዝ የሚችሉትን ማክሲመም ነምበር ኦፍ ኤሌክትሮን ይዘዋል ማለት ነው። አርገን ጋር ስንመጣም ኒየን 3s2 3p6። ስለዚህ እዚህ ጋር እንደምንመለከተው 3s ኮምፕሊትሊ ፊልድ ነው፣ 3pም ኮምፕሊትሊ ፊልድ ነው። ክሪፕተን እና ዜነን ጋር ስንመጣ 3d እና 4d ኢንቮልቭ ቢያደርጉም ኮምፕሊትሊ ፊልድ ናቸው። እዚህ ጋር እንደምንመለከታቸው እዚህ ጋር በዚህ መልክ የተጻፈው 3d ከ4s እና ከ4p ጋር ኢን ተርምስ ኦፍ ኢነርጂ ስለሚመጣጠን ነው። 4ዲም ከ5s ጋር በኢነርጂ ዋይ ስለሚመጣጠን ነው። ስለዚህ ዋናው ፖይንት ሁሉም መያዝ ከሚችሉ ድረስ ማክሲመም መያዛቸው ነው። ስለዚህ ዲም ኤስም ፒም ኮምፕሊትሊ ፊልድ ነው። እዚህ ጋር እንደምንመለከተው ኮምፕሊትሊ ፊልድ ናቸው። ስለዚህ የኖብል ጋዞች ኤሌክትሮን ኮንፊግሬሽን ይህን ይመስላል። ይህንን ስለምናገናኘው ነው። ቀጥሎ እዚህ ጋር ልብ እንድትሉ የምፈልገው እንግዲህ በቪዲዮዎቼ ላይ በተለያየ መልኩ የተለያዩ ምስሎችን እከታለሁ። እነዛ ምስሎች እዛው አካባቢ ካለው ኮንሰፕት ጋር የተያያዙ ወይም ከኤሌመንቶች ጋር የተያያዙ ስለሆነ የበለጠ ኤሌመንቶቹን ወይም ኮምፓውንዶቹን እንድታውቋቸው ነው። እዚህ ጋር ለምሳሌ ኖብል ጋዞችን ነው የሚያሳየው። ስለዚህ በቀጣይ የተለያዩ ምስሎችን ታገኛላችሁ። የበለጠ ስለ ኤሌመንቶቹ እንድትረዱ እንድታቋቸው ለማድረግ ያክል ነው። ጥሩ ሶ the noble gas are quite unreactive። እንግዲህ ከሌሎቹ ኤሌመንቶች አንፃር ስንመለከት ኖብል ኢነርት ያለን ጠራቸውን ወይም ዜሮ ግሩፕ ኤሌመንትስ እንላቸዋለን እነዚህን ኖብል ጋዞች። ስለዚህ quite unreactive ናቸው ወይም ደግሞ ሌስ ሪአክቲቭ ናቸው፣ በጣም ስቴብል ናቸው። ለምን ለሚለው because they have very stable electron configurations as reflected by their highest ionization energies and low electron affinities።
ከዚህ በፊት አዮናይዜሽን ኢነርጂ እና ኤሌክትሮን አፊኒቲ ስንማር እንግዲህ ያየነው ነገር አለ። አዮናይዜሽን ኢነርጂ የምንለው ኤሌክትሮንን ሪሙቭ ለማድረግ የሚያስፈልግ ኤነርጂ ነው። ስለዚህ ኖብል ጋዞች ሃይ አዮናይዜሽን ኢነርጂ ነው ያላቸው፣ ምክንያቱም ቬሪ ስቴብል ኤሌክትሮን ኮንፊግሬሽን ስላላቸው። ኤሌክትሮን አፊኒቲ ጋር ስንመጣ ደግሞ ሎ ኤሌክትሮን አፊኒቲ ናቸው፣ ወይም ደግሞ ለኤሌክትሮን በጣም ዝቅተኛ ኒድ ነው ያላቸው፣ ምክንያቱም they are unreactive የሆኑበት ደግሞ ምንድን ነው? በጣም ስቴብል ስለሆኑ። ስቴብል መሆን በኬሚስትሪ ምንድን ነው? ስቴቢሊቲ። ምክንያቱም ርዕሳችን ምንድን ነው? የምዕራፋችን ርዕስ ኬሚካል ቦንዲንግ። ስለዚህ ኬሚካል ቦንዲንግ ያስፈለገበት ወይም ኤሌመንቶች ኬሚካሊ አተሞች ቦንድ የሚፈጥሩት ስቴብል ለመሆን ነው ብለናል። ስለዚህ ስቴቢሊቲ በኬሚስትሪ ቋንቋ ምንድን ነው የሚለውን በቀጣይ እንመለከታለን። በጣም ጥሩ። because all the noble gases except helium have outer shells with 8 electrons. Many atoms undergoing reactions also attain 8 valence electrons. So 8 እዚህ ጋር ደጋግመን እናነሳታለን። ስለዚህ የኖብል ጋዞች ኤሌክትሮን ኮንፊግሬሽን አውተር ሞስት ሼላቸው ይሄ ነው ብለናል። ይህ ማለት S2 ነው፣ P6 ነው፣ N እና N ሴም ናቸው። ስለዚህ አውተር ሼል ላይ ያለውን ኤሌክትሮን ነምበር ስንደምረው 2 ሲደመር 6 8። ስለዚህ ከሂሊየም ውጪ ለሂሊየም 2 ነው ብለናል። ዱፕሌት ሩል እንለዋለን ለሱ። ከሱ ውጪ ያሉት ኖብል ጋዞች በሙሉ አውተር ሞስት ሼላቸው ስንት ነው? 8 ነው። ስለዚህ ኤሌመንቶች ሁል ጊዜ ኬሚካሊ ኮምባይን ማድረግ የሚፈልጉት አውተር ሞስት ሼላቸው ምን ለማድረግ ነው? 8 ነው። ለምሳሌ አሉሚኒየምን እዚህ ጋር በምንመለከትበት ጊዜ የአሉሚኒየም ኤሌክትሮን ነምበር 13 ነው። እዚህ ጋር እንደምንመለከተው ይሄ የአሉሚኒየም ኤሌክትሮን ኮንፊግሬሽን ያሳየናል። ስለዚህ አሉሚኒየም ኬሚካሊ ኮምባይን ሲሆን 3 ኤሌክትሮኖችን ይሰጣል። ስለዚህ እነዚህን አውተር ሞስት ሼል ላይ ያሉትን 3 ኤሌክትሮኖች ዶኔት በመስጠት ኬሚካል ቦንድ ይፈጥራል። እነዚህ ሰጠ ማለት አውተር ሞስት ሼሉ ስንት ይሆናል? 2s2 2p6 ይቀራል 8 ይሆናል ማለት ነው። ስለዚህ ዓላማው አውተር ሞስት ሼሉን 8 ለማድረግ ነው። ዓላማው 8 እስከሆነ ድረስ ደግሞ የሚቀለው እነዚህ 3 ኤሌክትሮኖች ሉዝ ማድረግ ነው። ክሎሪን ጋር በተቃራኒው ደግሞ ስንመጣ አውተር ሞስት ሼል ኤሌክትሮን ኮንፊግሬሽኑ የክሎሪን ይህን ይመስላል። 3s2 3p5 አውተር ሞስት ሼል ኤሌክትሮኑ ናቸው። ስለዚህ 2 ሲደመር 5 7 ነው። ስለዚህ 8 ለማድረግ 1 ይቀረዋል። ስለዚህ ከሌሎች አተሞች ጋር ኬሚካሊ ኮምባይን ያደርግና 1 ኤሌክትሮን አግኝቶ 8 ይሞላል አውተር ሞስት ሼሉን ማለት ነው። ስለዚህ እንግዲህ ዘ ማጂክ ነምበር ኢን ኬሚስትሪ ስንት ነው ማለት ነው? 8 ነው። ይህ ሩል this rule has become known as the octet rule as follows. Atoms tend to gain or lose electrons until they have achieved an outer shell that contains an octet of electrons or 8 electrons. በጣም ጥሩ ተማሪዎች፣ እንግዲህ ኦክቴት ሩል ነው የዚህ ቪዲዮ ርዕስ። ስለዚህ አተሞች ኬሚካሊ ኮምባይን በተለይም ደግሞ አዮኒክና ኮቫለንቶች ኤሌክትሮንን ሉዝ እና ጌን የሚያደርጉት አውተር ሞስት ሼላቸውን ስንት ለማድረግ ነው? ማጂክ ነምበር 8 ለማድረግ። 8 በኬሚስትሪ ምንድነች ማለት ነው? በጣም ማጂክ የሆነች ቁጥር ነች። አተሞች ስቴብል የሚሆኑባት ቁጥር ነች ማለት ነው። ስለዚህ ኖብል ጋዞችን ቅድም እንዳየነው የክሎሪንና የአሉሚኒየምንም አተም እንዳየነው ኤሌክትሮናቸው ሉዝ እና ጌን በማድረግ አውተር ሞስት ሼላቸውን 8 ማድረግ ይፈልጋሉ። ኖብል ጋዞችም ኤክሴፕት ሂሊየም አውተር ሞስት ሼላቸው 8 ኤሌክትሮን ይዞ ይገኛል ማለት ነው። ስለዚህ 8 ኤሌክትሮን ማድረግ አውተር ሞስት ሼልን አተሞችን ስቴብል እንዲሆኑ ያደርጋቸዋል ማለት ነው። ስለዚህ በኬሚስትሪ ቋንቋ ስቴቢሊቲ ስንል ሃቪንግ አውተር ሞስት ሼል ኤሌክትሮን ነምበር 8 ማለት ነው። ኤክሴፕት ዞስ which have less number of electron በጣም ትንሽ ቁጥር ኦፍ ኤሌክትሮን ካላቸው ውጪ። ለምሳሌ እንደ ሂሊየም 8 ማድረግ አይችልም። ስለዚህ አውተር ሞስት ሼሉ 2 ነው፣ ለሱም ስቴብል ነው። ዱፕሌት ሩል እንለዋለን፣ ዱፕሌት። ስለዚህ በሂሊየም እና ሂሊየም ዙሪያ ያሉ ደግሞ 8 ማድረግ ስለሚከብዳቸው ዱፕሌት ሩልን ያሟላሉ ማለት ነው። ስለዚህ ኦክቴት ሩል የምንለው እንግዲህ አተሞች ኤሌክትሮንን ጌንና ሉዝ የማድረግን ቴንደንሲ ምን ለመሆን 8 አውተር ሞስት ሼላቸውን ለማድረግ 8 አውተር ሞስት ሼላቸውን አረጉ ማለት ፖቴንሻል ኢነርጂያቸው ሎ ሆነ ማለት ነው። ስቴብል ስቴት ላይ ሆኑ ማለት ነው።
because all the noble gas except helium have outer shells with 8 electrons, many atoms undergoing reactions also attain 8 valence electrons. ስለዚህ እንግዲህ ቅድም እንዳየነው all noble gas ከሂሊየም ውጪ ያሉት አውተር ሼላቸው 8 ኤሌክትሮንስ ነው የሚይዘው። ስለዚህ ብዙ አተሞች ሪያክሽን የሚያካሂዱት አውተር ሞስት ሼላቸውን ስንት ለማድረግ ነው? 8 ለማድረግ ነው ማለት ነው፣ ወይም ከኖብል ጋዞች ጋር ለማመሳሰል ነው ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ለምሳሌ ማግኒዚየምን በምናይበት ጊዜ ማግኒዚየም 2 ኤሌክትሮን ሉዝ በማድረግ እዚህ ጋር ላሉት ለሁለቱ ክሎሪኖች በማከፋፈል ወይም ደግሞ ትራንስፈር በማድረግ የኖብል ጋዝ በአጠገቡ ያለውን የኒየንን ኖብል ጋዝ ኤሌክትሮን ኮንፊግሬሽን ይይዛል። ያም አውተር ሞስት ሼሉ 8 እንዲሆን ያደርጋል ማለት ነው። በተመሳሳይ መልኩም ክሎሪን እዚህ ጋር 1 ኤሌክትሮን ጌን በማድረግ አውተር ሞስት ሼሉን አጠገቡ ካለው አርገን ጋር ተመሳሳይ እንዲሆን ያደርጋል፣ ወይም አውተር ሞስት ሼሉን 8 ያደርጋል ማለት ነው። ስለዚህ ኦልዌይስ ኬሚካል ሪአክሽን አተሞች የሚያካሂዱት አውተር ሞስት ሼላቸውን 8 ለማድረግና ስቴቢሊቲ ስቴትን አቴን ለማድረግ ነው ማለት ነው። This rule has become known as the octet rule as follows። እንግዲህ ኦክቴት ሩል ስንል የ8 ቁጥር ሩል እንደማለታችን ነው ዋጭሩ። ምክንያቱም ኦክቴት ሪፈርስ የሚያደርገው ምንድነው? 8 ነው አይደለ? ለምሳሌ ምንን ማንሳት እንችላለን? ኦክታሄድራል ምንድነው ደግሞ ኦክቶፓስ አይደለ? 8 እግር እንደዚህ ያለ ነገሮች ከ8 ጋር የተያዙ። ስለዚህ ኦክቴት ሩል ማለት የ8 ቁጥር ሩል እንደማለት ነው። ወይም ደግሞ atoms tend to gain or lose electrons until they have achieved an outer shell that contains an octet of electrons። ስለዚህ አተሞች ኤሌክትሮን ሉዝ እና ጌን ወይም ደግሞ ሼር የሚያደርጉት የኖብል ጋዞችን ኤሌክትሮን ኮንፊግሬሽን ስቴት አቴን እስኪያደርጉ ድረስ ወይም ደግሞ አውተር ሞስት ሼላቸውን 8 እስኪያደርጉ ድረስ ነው ማለት ነው። ስለዚህ ኤሌክትሮን እዚህ ጋር እንደምንመለከተው ሁለት አተሞች እዚህ ጋር ኤሌክትሮን ትራንስፈር በማድረግ ለምሳሌ ይህን አተም በምንመለከትበት ጊዜ አውተር ሞስት ሼሉ 1 ነው። ስለዚህ እቺን 1 ኤሌክትሮን ለዚህ አተም በመስጠት እዚህ ጋር እንደምንመለከተው 1 2 3 4 5 6 7 8 ስለዚህ 8 አቴን አረገ ማለት ነው። እዚህ ጋር ሌላኛው ደግሞ እቺን 1 ኤሌክትሮን በመቀበል 8 አውተር ሞስት ሼል አቴን አረገ። ዜን በሁለቱ መካከል በሚኖረው ኢንተራክሽን ኬሚካል ቦንድ ይፈጠራል ማለት ነው። ዋናው ፖይንት የፈለግነው እኛ ግን እዚህ ጋር ኦክቴት ሩል ነው። ስለዚህ አውተር ሞስት ሼላቸውን 8 አረጉ ማለት ነው። እዚህ ጋርም ተመሳሳይ ነገር እናገኛለን ማለት ነው። እነዚህ ሁለት አተሞች ኤሌክትሮንን ሼር በማድረግ እዚህ ጋር እንደምንመለከተው ለዚህኛው አተም ኤሌክትሮን ነምበር ስንቆጥር 1 2 3 4 5 6 7 8 ለዚህኛውም 1 2 3 4 5 6 7 8 ስለዚህ በጋራ እነዚህ ሁለት ኤሌክትሮኖች በመጠቀም አውተር ሞስት ሼላቸውን 8 አደርሰዋል ማለት ነው። ስለዚህ 8ን በደንብ አድርጋችሁ ያዙት። ስለዚህ ኦክቴት ሩል ከምን ጋር ይገናኛል? ከ8 ጋር አውተር ሞስት ሼልን 8 ከማድረስ ጋር። question do you know any compound whose central atom does not obey the octet rule? octet rule እንግዲህ ምን ማለት እንደሆነ በደንብ ተረድታችኋል አሁን። ስለዚህ ሴንትራል አተሙ ኦክቴት ሩልን የማይከተል ኮምፓውንድ የምታውቁት አለ ወይ ነው የሚላችሁ። እንግዲህ ሴንትራል አተሙ ስንል እዚህ ጋር ለምሳሌ በዚህ ቦል ኤንድ ስቲክ ሞዴሎች ላይ በምንመለከትበት ጊዜ ለምሳሌ this is the central atom እዚህኛው ሞለኪውል ላይ ወይም እዚህኛው ኮምፓውንድ ላይ ደግሞ this is the central atom። ስለዚህ በሴንትራል አተሙ ዙሪያ ላይ ያሉት ኤሌክትሮኖች ኦክቴት ሩልን የማይከተሉ ማለት ከ8 በላይ ወይም በታች ከሆኑ ማለት ነው። ለምሳሌ እዚህ ጋር ስንመለከት እዚህ ጋር እንደምናየው ሴንትራል አተሙ ይሄውና በቢጫ የተመለከተው በሱ ዙሪያ ላይ ስንት ቦንድ አለ? 1 2 3 4 5 6 ቦንድ አለ ማለት 6 ቦንድ ፔር ኦፍ ኤሌክትሮንስ ሪፈር ያደርጋል። 6 ሲባዛ በ2 12 ኤሌክትሮን በዙሪያው አለ ማለት ነው። ኦክቴት ሩልን አይከተልም ማለት ነው። እዚህ ጋር በተመሳሳይ መልኩ ስንመጣ እንደዚሁ ይህ ቦል ኤንድ ስቲክ ሞዴል ሴንትራል አተሙ የኦክቴት ሩል እንደማይከተል ያሳየናል። ምክንያቱም በዙሪያው ያሉት ቦንዶች 5 ናቸው። 5 ሲባዛ በ2 10 ኤሌክትሮንስ ማለት ነው። ስለዚህ እንደዚህ አይነት ኮምፓውንዶችን የምታውቁት አለ ወይ ነው የሚለን። እስቲ ሞክሩና አብረን ደግሞ እናያቸው። ጥሩ ተማሪዎች መልሳችኋል ብዬ አስባለሁ። እንግዲህ ሁልጊዜም ኬሚስትሪ ጋር ኤክሰፕሽኖች አሉ። ስለዚህ እዚህ ጋር በምንመለከትበት ጊዜ ሾርቴጅ ኦፍ ኤሌክትሮን ያላቸው እንዲሁም ደግሞ ኤክሰስ ኤሌክትሮን ያላቸው አሉ በዙሪያቸው። እዚህ ጋር ቦሮን ትራይፍሎራይድን በምንመለከትበት ጊዜ እንግዲህ ሴንትራል አተማችን ቦሮን ነው። በዙሪያው ያሉት ኤሌክትሮኖች 1 2 3 4 5 6 ኦል ሌስ ዛን ኦክቴት ነምበር ኦፍ ኤሌክትሮንስ። ፎስፈረስ ፔንታክሎራይድን ደግሞ ስንመለከት
10 ኤሌክትሮኖች በዙሪያ ያሉ which is above octet number of electrons። ሰልፈር ጋር ስንመጣ ደግሞ ሰልፈር ሄክሳፍሎራይድ ጋር ከ6 ፍሎሪኖች ጋር ቦንድ ፈጥሮ እናገኘዋለን። ስለዚህ 6 ሲባዛ በ2 እዚህ ጋር ያሉትን በ2 ስናበዛው 12 ኤሌክትሮን። ስለዚህ ኤክሰፕሽኖች አሉ ማለት ነው። ኦክቴት ሩልን የማይከተሉ አሉ ማለት ነው። እነሱን ደግሞ በቀጣይ እንመለከታለን። ዋናው የዚህ ቪዲዮ ትምህርት ርዕሳችን ምንድነው? the octet rule። ኦክቴት ሩል ከምን ጋር ይሄዳል? having 8 ኤሌክትሮን on outermost shell። ይህ ደግሞ በኬሚስትሪ ስቴቢሊቲ የምንለው ነው። ስለዚህ አተሞች በአብዛኛው ያለው እንግዲህ ኤክሰፕሽኖች ስላሉ ነው። ኬሚካል ቦንድን የሚፈጥሩት አውተርሞስት ሼላቸው ስንት ለማድረግ ነው? 8 ለማድረግ ነው ማለት ነው። 2.12 ታይፕስ ኦፍ ኬሚካል ቦንዲንግን እንመለከታለን። ይህ አዲስ ቶፒክ አይደለም፣ ወይም ደግሞ በ9ኛ ክፍል ትምህርታችሁ ላይ የምታውቁት ነው። የኬሚካል ቦንዲንግ አይነቶችን አጠር ባለ መልኩ የምንመለከትበት ነው የሚሆነው ማለት ነው። ስለዚህ ባጭሩ ክለሳ ነው ለእናንተ ማለት ነው። Activity 2.3 discuss the following questions in pairs and share your ideas with the whole class። እንግዲህ ቀጥሎ ዲስከሽን ፖይንቶች ይኖርናል ወይም ዲስከሽን ኩዌስችኖች። እነዛ ኩዌስችኖች ላይ ዲስከስ ነው የምታደርጉት ማለት ነው። Activity 2.3 question number 1 why do metals tend to form cations and why do non-metals tend to form anions? እንግዲህ ሜታሎች በአብዛኛው ካታየን ነው የሚፈጥሩት። ስለዚህ ሜታሎች ለምንድነው ካታየንን ወይም ደግሞ ፖዚቲቭሊ ቻርጅድ አየኖችን የመፍጠር አዝማሚያ ያላቸው ወይም የሚያሳዩት? እንዲሁም ደግሞ ነን ሜታሎች ለምንድነው አናይንስን የመፍጠር አዝማሚያ የሚያሳዩት ነው የሚለው። አናይንስ ሲል እንግዲህ ኔጌቲቭሊ ቻርጅድ አየኖችን ሪፈር እያደረገ ነው ማለት ነው። ስለዚህ ተማሪዎች ይሄ እንግዲህ ጥሩ መንደርደሪያ ይሆናል፣ በተለይ ደግሞ ስለ አዮኒክ ቦንድ ለማውራት ማለት ነው። ስለዚህ በቡድን ተወያዩና መልሳችሁን ለማስቀመጥ ሞክሩ። ጥሩ እንግዲህ ተማሪዎች እንደሞከራችሁ ተስፋ አድርጋለሁ። እስቲ ደግሞ አብረን እንስራ። መጀመሪያ ግን ወደ ጥያቄያችን ወደ መልሳችን ከመግባታችን በፊት እስቲ ካታይንስ እና አናይንስን ዲፋይን እናርጋቸው። ስለዚህ ካታይንስ የምንለው ከ9ኛ ክፍል ትምህርታችሁ ላይ የምታስታውሱ ከሆነ ፖዚቲቭሊ ቻርጅድ አየኖችን ነው። ቻርጅድ አየንስ ካታይንስ ይባላሉ። አናይንስ ጋር ስንመጣ ደግሞ ኔጋቲቭሊ ቻርጅድ አየኖችን ሪፈር ያደርጋል ማለት ነው። ኔጌቲቭሊ ቻርጅድ አየን። ስለዚህ ይህ ፖዚቲቭ እና ኔጌቲቭ ሪፈር የሚያደርገው ምንድነው? ሉዚንግ ኦፍ ኤሌክትሮንስ ነው። እዚህ ጋር ፖዚቲቭሊ ቻርጅድ ወይም ፖዚቲቭ ቻርጅ ሪፈር የሚያደርገው ሉዚንግ ኦፍ ኤሌክትሮንስ ነው። ኔጌቲቭሊ ቻርጅድ ደግሞ ሪፈር የሚያደርገው ጌን ኦፍ ኤሌክትሮንስ ነው። ጌን ኦፍ ኤሌክትሮንስ። ስለዚህ ጥያቄያችን ምንድነው? ወይም ደግሞ የዲስከሽን ጥያቄው ምንድነው? ለምንድነው ሜታሎች ላይክ ሶዲየም፣ ካልሲየም የመሳሰሉት ካታይንን የመፍጠር አዝማሚያ የሚያሳዩት ወይም ካታይንስ የሚፈጥሩት፣ ነን ሜታሎች ደግሞ በተቃራኒው አናይንስን የሚፈጥሩት ነው የሚለን። ባጭሩ ወደ ኦክቴት እንመለሳለን። ኦክቴት ማለት ምንድነው? having 8 electron on the outer shell። ስለዚህ ሜታሎች ስቴብል ለመሆን አውተር ሞስት ሼላቸው ላይ ያለውን ኤሌክትሮን ሉዝ ቢያደርጉ ነው ወይስ እዛ ላይ ተጨማሪ ኤሌክትሮን ጌን ቢያደርጉ ነው ለ8 የሚቀርቡትና የሚቀላቸው? በጣም ጥሩ። ስለዚህ ሶዲየምን ስንመለከት እዚህ ጋር ለምሳሌ አውተር ሞስት ሼል ላይ ያለ ኤሌክትሮን 1 ነው፣ ካልሲየም ጋር 2 ነው። ስለዚህ የሚቀላቸው እነዚህ ኤሌክትሮኖች ሉዝ አድርገው አውተር ሞስት ሼላቸውን በአቅራቢያቸው ካለ ኖብል ጋዝ ጋር ማመሳሰል ስለሆነ ሶዲየም እና ካልሲየምን እንዲሁም የመሳሰሉት ሜታሎች ኢዝሊ ካታይንስን ይፈጥራሉ ማለት ነው። ወደ ሜታሎች ጋር ስንመጣ ደግሞ እዚህ ጋር እንደምትመለከቱት ኦክሲጅን እና ክሎሪን እንደምሳሌ ወስደን መመልከት እንችላለን። ስለዚህ ኦክሲጅን ጋር ስንመጣ ኤሌክትሮን ኮንፊገሬሽኑ ይህን ይመስላል። ስለዚህ አውተር ሞስት ሼሉ 2 ነው። 2s እና 2p ሰብሼሎች አሉት። አጠቃላይ 6 ኤሌክትሮን አለው። ስለዚህ 8 ለማድረግ 2 ኤሌክትሮን በአቅራቢያው ካለ ሜታል ወይም ሌላ አተም ቢቀበል ይቀለዋል። ክሎሪን ጋር ስንመጣ እዚህ ጋር እንደምንመለከተው 3s2 3p5 አውተር ሞስት ሼል ኤሌክትሮኑ ነው። ስለዚህ አውተር ሞስት ሼል ኤሌክትሮኑ 7 ነው ማለት አንድ ብቻ ነው የሚፈልገው። ስለዚህ ከመስጠት ይልቅ መቀበል ይቀለዋል ማለት ነው። አናይንስን ይፈጥራል ማለት ነው። Activity 2.3 question number 2 ወደ ሁለተኛው ጥያቄ እንገባለን። why do two non-metals combine to form compounds while no similar process exists for two metals to form a compound? Activity 2.3 question number 2 የሚለን ምንድነው? ሁለት ነን ሜታሎች ኮምባይን አርገው ኮምፓውንድ ይፈጥራሉ። ነገር ግን
ሁለትና ከዛ በላይ ሜታሎች ኮምባይን አርገው ኮምፓውንድን አይፈጥሩም። ለምንድን ነው? ለነን ሜታል ለምን ተቻለ? ለምሳሌ ካርበንና ኦክሲጅንን ብንወስድ ኮምባይን ይሆኑና ካርበን ዳይኦክሳይድን ይፈጥራሉ። ለምሳሌ ናይትሮጅንና ኦክሲጅንን ብንወስድ ሁለቱም ነን ሜታሎች ናቸው። ኮምባይንድ ሆነው ዲፍረንት ኮምፓውንድስ ይፈጥራሉ። ለምሳሌ እንደ አብነት ናይትሮጅን ዳይኦክሳይድን መውሰድ እንችላለን። ነገር ግን ሁለት ሜታሎችን ብንወስድ ኮምፓውንድን አይፈጥሩም። ለምንድን ነው የሚለን? ስለዚህ እንደተለመደው ተወያዩና በግሩፓችሁ መልስ ይዛችሁኑ ከዛ በኋላ አብረን እንመለከተዋለን። ጥሩ ተማሪዎች እንግዲህ የራሳችሁ መልስ እንዳዘጋጃችሁ ተስፋ አደርጋለሁ። እስቲ አብረን እንስራው። ሜታሎች ጋር ስንመጣ ቅድም እንዳየነው በጥያቄ ቁጥር 1 ላይ ሜታልስ ስሞል ነምበር ኦፍ ኤሌክትሮንስ ነው ያላቸው አውተር ሞስት ሼላቸው ላይ። ስለዚህ they have a small number of electrons። መልሱ ባጭሩ ሪዝኑ ይሄ ነው። ሜታሎች አውተር ሞስት ሼላቸው ላይ ያለው የኤሌክትሮን ቁጥር በጣም ትንሽ ስለሆነ፣ ለምሳሌ ሶዲየምን ብንወስድ 1 ነው፣ ፖታሲየምን ብንወስድ 1 ነው፣ ካልሲየምን ብንወስድ 2 ነው፣ ማግኒዚየምን ብንወስድ 2 ነው የመሳሰሉት። ስለዚህ አውተር ሞስት ሼላቸው ላይ ያለው ኤሌክትሮን ትንሽ ስለሆነ በየትኛው መልክ ከሌላ ሜታል ጋር ለምሳሌ ሶዲየም ከሶዲየም ጋር ወይም ሶዲየም ከፖታሲየም ጋር ወይም ፖታሲየም ከካልሲየም ጋር ኮምባይንድ ሆነው ኦክቴት ሩልን ለማሟላት አይችሉም ማለት ነው። ስለዚህ ሁለት ሜታሎች በተለያየ መልክም ሊሆን ይችላል ኮምባይንድ ሆነው ኮምፓውንድ አይፈጥሩም ማለት ነው። ነገር ግን ነን ሜታሎች ጋር ስንመጣ ልክ እዚህ ጋር እንዳየነው ካርበንና ኦክሲጅን ኤሌክትሮን ሼር በማድረግ እንዲሁም ደግሞ ናይትሮጅንና ኦክሲጅን በተመሳሳይ መልኩ ኤሌክትሮን ሼር በማድረግ ሁለቱም ኦክቴት ሩልን ፉልፊል በማድረግ ኮምባይን ያደርጉና ኮምፓውንድ ይፈጥራሉ ማለት ነው። ስለዚህ ምክንያቱ በአጭሩ ሜታሎች ጋር ያለው የአውተር ሞስት ሼል ኤሌክትሮን ቁጥር በጣም ትንሽ ስለሆነ ማለት ነው። In general, there is a gradual change from metallic to non-metallic character as you move from left to right across a period and from bottom to top within most groups in the periodic table. እንግዲህ ይህ periodic tableአችን ነው። periodic tableን በምንመለከትበት ጊዜ from metallic side ስንል እንግዲህ from left to right ማለታችን ነው። ከሜታሊክ ሳይድ ወደ ነን ሜታሊክ ሳይድ ሙቭ በምናደርግበት ጊዜ ሁልጊዜ ስላይት የሆነ ቼንጅ አለ ኢን ካራክተር ማለት ነው። ስለዚህ ሜታሊክ ካራክተር እየቀነሰ ነን ሜታሊክ ካራክተር ደግሞ እየጨመረ ይሄዳል ከዚህ ወደዚህ በምንሄድበት ጊዜ ማለት ነው። በተመሳሳይ መልኩም ከታች ወደ ላይ በምንሄድበት ጊዜ ነን ሜታሊክ ካራክተር እየጨመረ ሜታሊክ ካራክተር ደግሞ እየቀነሰ ይሄዳል። ይህ እንግዲህ ከሳይዝ ጋርም ይገናኛል። በተለይ ሜታሊክ ካራክተር ጋር ስንመጣ ሜታሊክ ካራክተር ማለት በቀላሉ ኤሌክትሮንን ሉዝ የማድረግ ቴንደንሲ ማለት ነው። ስለዚህ ወደታይ ስንሄድ ሳይዝ እየጨመረ ስለሚሄድ ኤሌክትሮንን በቀላሉ ሉዝ ያደርጋሉ። ስለዚህ ሜታሊክ ካራክተራቸው ከፍተኛ ነው፣ ነን ሜታሊካቸው ደግሞ እየቀነሰ ነው የሚሄደው ማለት ነው። በተቃራኒው ወደ ላይ ስንሄድ ደግሞ ኤሌክትሮንን ሉዝ የማድረግ ሳይሆን ኤሌክትሮንን ጌን የማድረግ እንዲሁም ወደ ነን ሜታል ሳይድ ወደዚህም ስንሄድ በተመሳሳይ መልኩ ሳይዝ እያነሰ ነው የሚሄደው። ስለዚህ አተሞች ኤሌክትሮንን ሉዝ ከማድረግ ይልቅ ኤሌክትሮንን ጌን የማድረግ ቴንደንሲ ስለሚያሳዩ ስለዚህ ነን ሜታሊክ ካራክተር እየጨመረ ይሄዳል ማለት ነው። According, atoms can combine to form 3 types of bond: metal with non-metal, ionic bond, non-metal with non-metal, covalent bond, and metal with metal, metallic bond. በጣም ጥሩ። እንግዲህ ተማሪዎች የዚህ ቪዲዮ የዚህ ክፍለ ትምህርት ርዕስ ምንድነው? ታይፕስ ኦፍ ኬሚካል ቦንድ። እንዳጠቃላይም ደግሞ የምዕራፋችን ርዕስ ምንድነው? ኬሚካል ቦንዲንግ። ስለዚህ ስለነዚህ 3 የቦንድ አይነቶች ነው በአብዛኛው ትምህርቱ የሚያጠነጥነው ማለት ነው። ስለዚህ ቅድም እንዳየነው እንግዲህ በተለያየ ምክንያት ባላቸው ኤሌክትሮን ቁጥር እንዲሁም በሚያደርጓቸው ኤሌክትሮን ትራንስፈር እና ሼር አማካኝነት 3 አይነት ኬሚካል ቦንዶች አሉ። አንደኛው ምንድነው? አዮኒክ ቦንድ አይደለ? አዮኒክ ቦንድ በማንና በማን? በሜታል እና በነን ሜታል ምን አለ በውስጡ? ኤሌክትሮን ትራንስፈር አለ። ስለዚህ አዮኒክ ቦንድ የሚፈጠረው በሜታል እና በነን ሜታል፣ ለምሳሌ በሶዲየም እና በክሎሪን ሶዲየም ክሎራይድ እንደሚፈጠረው ማለት ነው። ስለዚህ በፖዚቲቭሊ ቻርጅድ አየን እና ወይም በካታየን እና በኔጋቲቭሊ ቻርጅድ አናየን በእነዚህ ሁለቱ አዮኖች መካከል የሚፈጠር የቦንድ አይነት ነው አዮኒክ ቦንድ። በአዮኖች መካከል የሚፈጠር ቦንድ ማለታችን ነው። ሌላኛው ደግሞ ነን ሜታል ዊዝ ነን ሜታል
ቅድም እንዳየነው በአክቲቪቲ ጥያቄ 2 ላይ ነን ሜታሎች አንዱ ከአንዱ ጋር ኮምባይን እያደረጉ ኮምፓውንድ ይፈጥራሉ። ለምሳሌ ካርበንና ኦክሲጅን ኮምባይን አድርገው ካርቦን ዳይኦክሳይድ፣ ናይትሮጅንና ኦክሲጅን ኮምባይን አድርገው ናይትሮጅን ዳይኦክሳይድ፣ ናይትሮጅን ሞኖክሳይድ የመሳሰሉትን ይፈጥራሉ። ስለዚህ ይህ የሚፈጠረው በምንድነው? በሼሪንግ ኦፍ ኤሌክትሮን፣ ኤሌክትሮንን በጋራ በመጠቀም ሁለቱም ኤሌክትሮንን በጋራ በመጠቀም በመካከላቸው በሚፈጠረው አትራክቲቭ ፎርስ አማካኝነት ይያያዛሉ ማለት ነው። ይህ አይነቱ በኤሌክትሮን ሼሪንግ የሚፈጠር የቦንድ አይነት ደግሞ ምን ይባላል? ኮቫለንት ቦንድ ይባላል። ሶስተኛው ደግሞ ሜታል ዊዝ ሜታል ወይም ደግሞ አንድ አይነት ሜታል አይረን ስንል ብዙ አይረኖች ተያይዘው እንዲገኙ የሚያደርግ እዚህ ጋር ኤሌክትሮን ሲ ሞዴል ይባላል። ስለ ሜታሊክ ቦንዲንግ ስናይ በደንብ እናየዋለን። እዚህ ጋር እንደምንመለከተው እዚህ ጋር የምታዩቸው አንድ አይነት ሜታል አየኖች ናቸው። ፖዚቲቭሊ ቻርጅድ አየኖች ናቸው የሜታሎች። በውስጣቸው ደግሞ ኤሌክትሮንስ አሉ ፍሪሊ ሙቭ የሚያደርጉ ማለት ነው። ስለዚህ በሁለቱ መካከል በሚፈጠረው የመሳሳብ ፎርስ የሚፈጠር ደግሞ ታይፕስ ኦፍ ቦንዲንግ ምን ይባላል? ሜታሊክ ቦንዲንግ ይባላል። ስለዚህ the three types of chemical bond ምንድን ናቸው ማለት ነው? አዮኒክ ቦንድ፣ ኮቫለንት ቦንድ፣ ሜታሊክ ቦንድ ናቸው።